ወራላት ጥቁር እንግዳ ሸት አለ መፈጠር እስኪያስጠላኝ ድረስ ነው ያሰቃየች። ልክ ብለሻል ማምዬ፣ ወርቅ እኮ ናት። በአምላክ ልትነግረኝ አልቻልከው አንድ ነገር እንዳለ አውቃለሁ። እንግዲህ ከየት አምጥተሽ ነው የከተማ ሴት ምድር ይለኝ ማምዬ? እንዲሁ ይሄ ልማድ አሁንም አለቀቀ እንዴ? መጀመሪያም ላንቺ ብዬ ነው ፈሪ ሆንኩት። ነው ስንጫጫ ዝም መተኝ? አይ አንተ እኮ እንዲሁ ብዙም አልተንጫጫ። እሺ እንግዲህ ብርቅ ወዴት ነው ከተለብለሽ ግርሽ የምታራምጂው? እንዲሁ ብዙ ስራ አለብኝ ልሄድ። እህትዋ ምን ስራ አለብሽ ደግሞ? ኧረ ምጣዱንም ገና አልጣድኩት። በይ ልሄድ። ቻው። እንዴ አሁን ደፋር ሆናለሁ። በስተመጨረሻ በአምላክ ዛሬ ላይ ጅብ ከሄደ ውሻ ጮኸ እንዲሉ እሷ ከሄደችበት በኋላ ፍቅሩ አገር ሽቶበት ግራ አጋብቶታል። በሌላ በኩል ህብስት ሄደችበት የገጠር ክፍለ ሀገር አሁን ላይ ደግሞ አዲስ ሰው አይኑን አሳርፎባታል። በሌላ በኩል በአምላክ ዛሬ ላይ ትልቅን ነገር ሰርቶ ወንጀል ውስጥ ሊገባ እንደሆነ ያመለክታል። ሰላም ጤና ይስጥልን የተነሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ምስጋና እጅግ ከልብ ነው። ዛሬም እንደተለመደው ህብስት ድራማን ክፍል 36ን ይዤላችሁ ቀርብ ያለው በላይክ ቪዲዮን ጀምሩት። ባለፈው ክፍል እንደምታስታውሱት ህብስት ከቤት ጠፍታ ወጥታ ፍለጋ ላይ ሁሉም እየተሳተፈ ነበር። ታዲያ ግን በጣም ተጨንቆና ተጠቦ የነበረው በአምላክ ነበረ። በአምላክ እሷን አቅፎ ስላላጽናናትና በርቺ እኔ ከጎንሻለሁ ስላላላት ጸጸቱ እጅግ የበለጠ ሆኖበታል። በሌላ በኩል ደግሞ አብነት ሊያገባት ዝግጅቱን ጨርሶ አቶ አለምን ሊያስደስተው ጫፍ ላይ በደረሰበት ሰዓት ነው ከአቶ አለም ላይ ቀዝቃዛ ውሃ የተቸለሰበት። አቶ አለም አሸወይና ብሎ ገንዘቡን ሁሉ በእጁ አስገብቶ ሰላም ያለው ህይወት ለመኖር እየተዘጋጀ ባለበት ሁኔታ ነበረ ህብስት ቤቱን ለቃ ወጥታ የት እንዳለች አድራሿ የጠፋው። በሌላ በኩል ይፍቱ አሁን ላይ እጅግ በጣም ችግር ውስጥ ገብታለች። አለም ጸባዩ ተቀይሮ ሌላ ሰው ሆኖባታል። ህብስትን እሷ ስለሆነች ለዚህ ሁሉ የዳረገቻት ያን ሁሉ የተሰበሰበና የተተረፈረፈ ገንዘብ ላለማግኘቱ ምክንያት የሆነችው እሷ እንደሆነች እያሰበ አቶ አለም ከይፍቱ ስራ ለመራቅ እንጂ ለመቅረብ በፍጹም ፍላጎት የለውም። ይፍቱ ስራ ታዲያ ይሄን እየተመለከተች ትዳሯን ልታጣው እንደሆነ እያሰበች ያለችበት ሁኔታ ተጨንቃለች። ታዲያ ይህንን ጭንቀቷን አንድ ሰው እንኳን የሚጋራት አላገኘችም። ወንድሜ ነው ብላ የምታስበው በአምላክ እንኳን ለእሷ ሳይሆን ለህብስት ነው እየተጨነቀ ያለው። ታዲያ እግሯንም በመቀስ ወቅታት ስለነበረ እየተርበተበተች ወዲያና ወዲህ እያለች ያቺ ልጅ አልተገኘችም እያለች በጭንቀት ተውጣለች። ነገር ግን ህብስት ወደ ገጠር ሄዳለች። ገጠርም የሄደችው ከነ ታፈስ ቤተሰብ ጋር ነበረ። ራሷን ልታጠፋ ተስፋ ቆርጣ በነበረችበት ቅጽበት ነበረ የታፈስ ቤተሰቦች ትዝ ያሏት። ያለምንም አንዳች ልብስና ያለምንም ገንዘብ እንኳን ተነስታ ወደዛ ስትሄድ ምንም አላመነታችም። እንደገና ሌላ አዲስ ተስፋ እናቷ ጀግኝልኝ ጠንክሪልኝ ብላት የነበረው አንድ ወቅት ላይ የተናገረችው ቃል ዛሬ ላይ ጉልበት ሆኗት መንገዷን ቀይራ ከመታነቅ ይልቅ መኖርን ፈልጋ ወደ እነ ታፈስ ቤት አምርታለች። ታፈስም እዚህ ስታረገው እንደነበረው አብራት በነበረችበት ቅጽበት መላኳ እንደነበረችው ሁሉ ዛሬም ተቀብላት በፈገግታ ታጅቦ የገጠሩ ማህበረሰብ ያለውን ቀና ልብ እንዳለ በሙሉ ለግሷት ከቤታቸው ደርሳለች። ታዲያ የታፈስ እናትም እትማሜ እየተቀበሏትና ልጄ የምትፈልገውን ነገር አድርግላት እየተባባሉ ነው። ታዲያ ታፈስና ህብስትም ወደ ጓሮው ወጣ ብለው ብሶታቸውን ሲያወሩና እትዬ ይፍቱ ስራ ያደረገቻትን ነገርና አሁን ላይ ራሷን ለማጥፋት ተዘጋጅታ ነገር ግን ደግሞ እንደ አዲስ ተስፋ የሰጣት ወደዚህ መምጣቱ ነበር። ይህንን የሰማችሁ ታፈስ ለምን ህብስት ይሄን እንደዚህ ታደርጊያለሽ? ነገ እኮ የተሻለ ይሆናል። በእርግጥ አውቃለሁ ተስፋ ሲኖር ጥሩ ነው። ተስፋ የሌለው ሰው ደግሞ መጨረሻ ላይ የሚመኘው ይሄን ነው። ህይወት ዳገት ናት እያለችን መከረቻት። ህብስትም አውቃለሁ በዚህ ሰዓት ላይ ብዙ ተስፋ የሚያስቆርጡ ነገሮች በዙሪያ ከቦኝ ሊሆን ይችላል። አብዛኞቻችንም እንደዛ ነን። ነገር ግን ደግሞ አሁን ላይ ሳስበው ስህተት ነበር። ስለዚህ ነገ የተሻለ ይሆናል ብዬ ወደ አንቺ ጋር መጥቻለሁ። አመሰግናለሁ ታፈስ። እኔ እኮ ተስፋ ቆርጬ የነበረው ለእኔን የሚወዱ ለእኔ የሚያስቡ ሰዎች በሙሉ እየተጎዱብኝ ስለነበር ነው። በአምላክ አንቺ አብነት
ሁላችሁም ተጎዳችሁብኝ። ለዛም ወዴት አባቴ ሊድ ብዬ ነው አለቻት። ታፈስም ልክ እንደ እናት ልጅ አቅፋ ካጽናናቻት በኋላ ወደ ቤት እንግባ ብለው ወደ ቤት ሄዱ። ከቤት ሲሄዱም የታፈስ እናት ዋናዋ ተቀብላት ምግብ እንዲበሉ ታደርጋታለች። ልጄ የኔ እናት ወርቅ ናት እያለችም እያሞጋገሰች ተስፋ ሰጠቻት። እንደዚህ ተብላ የማታውቀው ህብስት እንደዚህ ሲሏት እንባ ተናነቃት። ለምን ሆነች ነው ብላ ታፈስ ስትጠይቃትም እንደዚህ እኮ ከተባልኩ ቆየው እናቴ ከሞተች በኋላ አንድ ሰው እንኳን መልካም ንግግር ነግሮኝ አያውቅም እያለች በትዝታ ወደ ኋላ ተመልሳ እናቷን አስታወሰቻት። ታፈስም ልክ ነሽ አውቃለሁ፣ ግን ደግሞ ብዙ ሰው ክፉ ቢሆንም መልካም ሰዎችም አሉ ብላ ተስፋ አደረገችባት። በሌላ በኩል እዛ ጋር ተጨንቀው ያሉት አብነትና በአምላክ ግራ ተጋብተዋል። ግራ በተጋቡበት መካከል ደግሞ አስመሳይዋና ለጓደኛ ጠላት የሆነችው ሄርሜላ በረት አንኳኳለች። እሷ መስላው በአምላክ በድንጋጤ ደስ ቢለውም ለመክፈት እየተርበተበተ እኔ ልክፈትላት ይለዋል። አይ ቆይ እስኪ ብሎ አብነት ቢጠይቀው በአምላክ ለመክፈት ተዘጋጀ። ነገር ግን ደግሞ ፈራ። እሷ ባትሆንስ? በቃ ተነስ እናንተ ክፈት ብሎ በሩን ሲከፍት ግን ሄርሜላ ናት። በአምላክ እጅግ በጣም ተናደደ። ምክንያቱም በዚህ ቅጽበት ደግሞ ሄርሜላ ማየቱ ለሱ እጅግ ትልቅ ንዴትና ብስጭት ነው። ህበስት አልተገኘችም እያለች የባሰው ማስመሰሏን ቀጠለች። እባክሽን ከዚህ ላይ አልፈልግም ብሎም እንድትወጣ ቢፈልግም እሷ ልትወጣ አልቻለችም። ጥሏቸውም ወጣ። ተስፋ ቆርጧል። ወደ ቤት ተመልሶ የህብስትን አልጋ ትራሶቿን ማቀፍ ጀምሯል። ሰነባበት ይህንን ነገር ሲያደርግ የት ይሆን ያለሽው እያለ ከራሱን ከመጠየቅ ውጭ ምንም ማድረግ አለመቻሉ ተስፋ አስቆርጧታል። ታዲያ ከቤት ሲገባም ደግሞ ሌላ ችግር የሆነች የችግር ፊት ያላት ይፍቱ እየጠበቀችው ነው። ይፍቱ ስራም ያች ልጅ አልተገኘችም በአምላክ አለችው። ምን አውቃለሁ፣ ፈተሽ የለቀቅሽውን ነገር አገኘዋለሁ ብለሽ ተስፋ አታድርጊ፣ ለራስሽ ሰቢ፣ የት እንዳለችን ያላውቅም ይላታል። እባክህን ፈልጋት ብትለውም አያገባኝም ማለት ምን ጉድ ነው እያለች ይፍቱ ስራ በጭንቀት ትወጣለች። በዚህ በኩል ባለቤቷ ምሽት ሌሊት 6 ሰዓት ላይ ሄርሜላ ደውላ ገንዘብ ማለቷ አስጨንቋታል። ምክንያቱም ትዳሯ ወደ ሌላ ነገር እያመራ እንደሆነ የተመለከተችው ይፍቱ ስራ እዚህ ጋር ደግሞ ህብስትን በእሷ ምክንያቱም መጥፈቷን ለትዳሯ ትልቅ አደጋ እንደሆነ ተመልክታለች። አለምም ተመልሶ ሲመጣ እሷን መልካም ነገር ከመናገር በነገርና በጭቅጭቅ ይነዘንዛት ጀምሯል። ታዲያ አሁን ላይ ታፈስም ከዛ ቤት የለችም፣ ህብስትም የለችም። አንድ ሰው እንኳን ዝር የሚል የለም። ይህንን የተመለከተችው በበፊት የሰው ጉዳትና ጥቅሙ ያልታወቃታ አሁን ላይ እየታወቃት ያለችው ይፍቱ ስራ በጭንቀት ውስጥ ተውጣለች። ትዳሯን ልታጣው አፋፍ ላይም ደርሳለች። በአምላክ አሁን ላይ ጭንቀት ላይ ነው ያለ። ግን ደግሞ እስከ ዛሬ ተስፋ የነበረችው ህብስት ናት። ህብስትን እወድሻለሁ፣ አፈቅርሻለሁ ብሎ ቃል አውጥቶ ከጎንሽ ነኝ ባይላት እንኳን አለመኖሯ ግን አሁን ስለታወቀው ያንን ቃል ሊነግራት እየተዘጋጀ ነው። ግን ደግሞ ህብስት የለችም። መኝታ ክፍሏ ገብቶም ትራሷን እንደለመደው አቅፎ ትንሽ ደቂቃ ሸለብ ካረገው በኋላ ተነስቶም ደግሞ ሲወጣ ከትራሷ ስር የሆነ ወረቀት ነበር። ወረቀቱን አገኘው። ወረቀቱን ሲያገኘው ግን በአምላክ በጣም ይቅርታ፣ በእኔ ምክንያት ብዙ ነገር ሆነህልኛል። ልትነግረኝ የፈለግከው ነገር ቢኖርም ሳትነግረኝ ግን ይኸው እኔ ይህ ዓለም በቅቶኛል። ወደ እናቴ ብሄድ ይሻለኛል። ምንም ተስፋ የማደርገው ነገር የለኝም። አንተ እንኳን እኔ ያለሁልሽ ብትለኝ ተስፈኛ ሆን ነበር። አንተ ግን ይሄን ልታደርግ አልቻልክም። በእኔ ምክንያት ብዙ ሰዎች ተጎዱ። ስለዚህ ይበቃኛል የሚል ጽሑፍ ያነባል። ይህን የተመለከተው በአምላክ እንባ በዓይኖቹ አቀረሩ። ለምን ህብስት እያለ በንዴት ጦፈ። ሌሊት ላይም ስለነበር አቶ አለምና ይፍቱ ስራ ለሽ ያለ እንቅልፍ ተኝተው ነበር። በአምላክ አንድ ነገር በውስጡ መጣ። እስከ ዛሬ ለአንቺ ስል ነበር ባለ ተስፋ የነበርኩት፣ አሁን ግን ምን ተስፋ አለኝ ብሎ ወደ ኪችን አመራ። ኪችን ሄዶም ቢላ ነበር ያነሳው። ቢላውን አንስቶ ግን ወደ እነ አለም ክፍል ነው የሄደው። አለምን በቢላ መውጋት ይሆን ወይስ ደግሞ ይፍቱ ስራን? በሌላ በኩል የታፈሱ ወንድም አይኑን ከህብስት ላይ ያሳርፏል። ህብስት እስከዚህ በኋላ እውን በአምላክን ረስታ የታፈሱ ወንድም ጋራ የሆነ ጥምረት ትፈጥር ይሆን? የታፈሱን ወንድም የምትፈልገዋ ሌላኛዋ ሴት ደግሞ በአይነ ቁራኛ እየተመለከቻቻት ትገኛለች። ችግር ሁልጊዜም እየተከተለ ከአንቺ ጋር ይሁን የተባለች እስኪመስል ድረስ አሁን ደግሞ እዚህ ጋር ክፍለ ሀገር ብትሄድም እንኳን ሌላ ጥላት አፍርታለች። ምክንያቱም የታፈሱ ወንድም ዛሬ ላይ አይኑን ወደ እሷ ሲያሳርፍ ታሰፈስን ወንድሟን የምታፈቅረዋ ሴት አሁን ላይ ለህብስት ትልቅ ጥላቻ ፈጥሮባታል። ምን ይፈጠር ይሆን? በአምላክ ታፈስ ጋር መሆኗን አውቆ ሂዶ ያመጣት ይሆን? ወይንስ ደግሞ የታፈስ ወንድም የራሱ የግሉ ያረጋት ይሆን? አቶ አለምስ በህይወት የቆየ ይሆን? በቀጣይ ክፍል